አልቲሜት ግቡ አልቲሜት ናፍቆቱ በጣም በዋነኝነት ጉዳይ የሚያደርገው የእግዚአብሔርን ጉብኝት ነው። እግዚአብሔርን ራሱን ማየት ነው። እግዚአብሔርን ራሱን መገናኘት ነው። ራሱ እግዚአብሔርን መተዋወቅ ነው። ኢንካውንተር ማድረግ ነው እግዚአብሔርን። ስለዚህ ስለ ሪቫይቫል ስንጸልይ ራሱ እግዚአብሔርን አይቼዋለሁ ወይ? አንደኛ እንደ ግለሰብ አይቼዋለሁ ወይ? እኔና እግዚአብሔር ተዋውቀናል ወይ? የእግዚአብሔርን ኃይል አይደለም እያልኩኝ ያለሁት። በጣም ስፔሲፊክ ነው ጉዳዩ። በጣም ስፔሲፊክ ነው። አምቢጊየስ አይደለም፣ አሻሚ አይደለም፣ ውስብስብ አይደለም። ይሄም ማለት ሊሆን ይችላል፣ ይሄም ማለት ሊሆን ይችላል አይደለም። ምክንያቱም ከፈወሰኝ በኋላ ማላቀው እግዚአብሔር መሆን የለብን። ኢንፋክት እኔ ከእግዚአብሔር ቃል ውስጥ አንድ የተማርኩት ነገር ሰዎች አንደኛ ባልገባቸው ነገር ላይ ናፍቆት የላቸውም። ሁለተኛ በቅጡ ባልገባቸው ነገር ላይ ደግሞ የትኛውንም ነገር መጠበቅ አይችሉም። ኢቭን አክሲደንታል በሆነ ወይ ደግሞ አጋጣሚ በሆነ መንገድ ከዛ ነገር ጋር ቢገናኙ እንኳን ያንን ነገር ለማስቀጠል መንፈሳዊ ጥልቀት ማለት ጥልቀት ያለው ግንዛቤ ይጠይቃል መንፈሳዊ ጉዳይ ብዬ አምናለሁ። ስለ ሪቫይቫል ጸልያለሁ፣ ስለ ሪቫይቫል አወራለሁ። የትኛውም ሰው ስለ ሪቫይቫል መስማት ካለበት ምናልባት ከዛ ሰውዬ ጋር ጥሩ የሆነ ዲስከሽን ይኖረኛል ስለ ሪቫይቫል በጣም ማለት ነው ከልብ። ሰላም እንደምን አላችሁ? ውድ የተወደዳችሁ የፕሮግራማችን ተከታታዮች፣ እኔ ፌቨን አቤኔዘር እባላለሁ። የሚሽን ቶክ ፕሮግራም አዘጋጅና አቅራቢ ነኝ። ዛሬ እንግዲህ የተወደደ ወንድማችንን ቅዱስ ዘውዱን ይዘንላችሁ ቀርበናል። ከሱ ብዙ የምትማሩት ነገሮች አሉ። ስለ ሪቫይቫል፣ ስለ ጸሎት፣ ስለ ወንጌል፣ ስለ እግዚአብሔር ቃል ብዙ ነገሮችን እናወራለን። እንግዲህ አብራችሁን ቆዩ። ቴንኪው ቅዱሴ፣ ጥሪያችንን አክብረ እዚህ ስለተገኘ እጅግ አድርገን እናመሰግናለን። እንግዲህ እስቲ እንጀምር። ያለህበትን ነገሮች እናውራና ራስን አስተዋውቀን ያለህበትን የትዳር ሁኔታ አንዳንድ ነገሮችን ንገረንና እንጀምር። እሺ፣ እግዚአብሔር እናመሰግናለሁ። አንቺንም አመሰግናለሁ። በዚህ ፕሮግራም ላይ እግዚአብሔርን ነገር ማካፈል እንድችል እግዚአብሔርም አንቺም እድል ስለሰጣችሁኝ እግዚአብሔርን ከልቤ አመሰግናለሁ። አንቺንም አመሰግናለሁ። አሁን ላይ ኮልፌ አካባቢ የምትገኝ የገነት ቤተክርስቲያን አጥቢያ ፈጥኖ ገነት ቤተክርስቲያን የምትባል ቤተክርስቲያን ውስጥ በአገልጋይነት በሙሉ ጊዜ አገልጋይነት ያገለግልኩ እገኛለሁ። እንግዲህ አገልግሎቴን ከጀመርኩኝ ወደ 5 ዓመት ይሆነኛል። ከዛ በፊት አዲስ ከተማ ገነት ነበር የማገለግለው። በወጣቶች አገልግሎት ውስጥ በተመሳሳይ አይነት አገልግሎቶች ውስጥ እያገለገልኩ ቆይቻለሁ። አሁን ግን በሙሉ ጊዜ አገልጋይነት በፈጥኖ ገነት ቤተክርስቲያን ውስጥ እያገለገልኩ እገኛለሁ። እግዚአብሔርን አመሰግናለሁ። ባለትዳር ደግሞ የአንድ ልጅ አባት ነኝ። በትዳር ወደ 3 ዓመት ቆይተናል። እኔና ባለቤቴ 3ኛ ዓመታችን እየደረሰ ነው። እግዚአብሔርን ስለሱ አመሰግናለሁ። ይህን ይመስላል። እንግዲህ እስቲ አንዳንድ ነገሮችን እንጫወት። እንዴት ነው ወደ አገልግሎት የገባኸው? እንዴት አገልግሎት ጀመርክ? ሙሉ ጊዜውንም ከዛ በፊት የነበረውንም እናንሳ። እሺ፣ ያው ወደ አገልግሎት የገባሁበት አጋጣሚ በተለይ የሙሉ ጊዜ አገልጋይነት ጥሪ የሚፈልግ ስለሆነ የእግዚአብሔርን ፈቃድ መረዳትና ማወቅ የሚጠይቅ ነገር ስለሆነ ወይም ለረጅም ጊዜ የሚዘልቅ ውሳኔን የሚጠይቅ ስለሆነ እግዚአብሔርን መጠየቅ፣ የእግዚአብሔርን ድምፅ መስማት፣ የእግዚአብሔርን ፈቃድ ማወቅ የሚሉ ቅድመ ሁኔታዎችን መሟላት አለበት። ከሙሉ ጊዜ አገልጋይነት በፊት በነበረኝ መንገድ ግን በእኔ ልብ ውስጥ በተፈጠረው የእግዚአብሔር ፍቅርና የእግዚአብሔር ቅናት፣ መንፈሳዊ ቅናት መሰረት ያደረገ ነገር ነበረ እንቅስቃሴ። ከዛ በፊት በነበረኝ የቤተ ክርስቲያንም የትምህርት ቤትም የፌሎሺፖችም እንቅስቃሴ ውስጥ እግዚአብሔር በመንፈስ ቅዱስ አማካኝነት እኔ ልብ ውስጥ ያስቀምጠው የማገልገል ፍቅር አለ፣ መንፈሳዊ ቅናት አለ፣ መንፈሳዊ ረሃቦች አሉ። እነሱ ላይ ብቻ መሰረት ያደረጉ እንቅስቃሴዎች ናቸው የነበሩት። ወደዚህ ወደ ሙሉ ጊዜ አገልጋይነት ከ5 ዓመት በፊት ስመጣ ግን ከእግዚአብሔር ጋር ጊዜ እንድወስድ ሆኛለሁ። የእግዚአብሔርን ፈቃድ አጥርቼ ማወቅ ወደምችልበት ጥልቀት ውስጥ እንድገባ የግድ ይለኝ ነበር። ውሳኔው የህይወት ዘመኔን ሁሉ የሚጠይቅ ስለሆነ ማለት ነው፣ ዘመንን መስጠት ስለሆነ። ስለዚህ
ከዛሬ 5 ዓመት በፊት የማስታውሰው ያው በስነ መለኮት የመጀመሪያ ዲግሪን ከሰራው በኋላ ማለት ነው። ከዛ ጊዜ አጋጣሚ በኋላ ነው በጣም ከእግዚአብሔር ጋር ረጃጅም ጊዜያቶችን መውሰድ የበለጠ ልምምድ ውስጥ መግባት የጀመርኩትኝ። ምክንያቱም ይህንን ነገር የግድ ማወቅ አለብኝ፣ አውቄም መወሰን አለብኝ። ስለዚህ ለወራት ያህል ለረጅም ወራት ያህል ከእግዚአብሔር ጋር ጊዜ እያጠፋው ቦታ እንዲጠቁመኝ የማገለግልበትን ስፍራ እንዲያዘጋጅ ደግሞ ይህንን አይነት ውሳኔ ማድረግ እንድችል እንዲረዳኝ ከእግዚአብሔር ጋር ረጅም ጊዜ ወስጄ ነበር፣ ከግራጁዌሽን በኋላ ማለት ነው። አሁን ከማገለግልበት ቤተክርስቲያን መጋቢ ጥሪ ደረሰኝ ማለት ነው። ያ መጋቢ አስቀድሞ እኔን ያውቀኛል፣ ኦልሞስት ከልጅነት ጀምሮ በሚባል ደረጃ ያውቀኛል። በእኔ ላይ ኃላፊነት መውሰድ ይችላል። ሲቀጥል ደግሞ በተለያየ የህይወት ክፍል ውስጥ ፓርት ኦፍ የነበረ መጋቢ ነውና ግን ከእንደዛ አይነት እግዚአብሔርን የመፈለግ ጊዜ በኋላ እግዚአብሔር በልቡ እንዳኖረኝ አስባለሁ። ስልክ ደወለልኝ፣ ጠራኝ፣ ይህንን ነገር አማከረኝ። መልሼ በዛ ጉዳይ ላይ ጸለይኩበት። ከዚህ እግዚአብሔር ፈቃድ መሆኑን ስረዳ ራሴን ለጌታና ለቤተ ክርስቲያኒቷ ሰጠሁኝ ማለት ነው። ሙሉ ጊዜ ከመሆንህም በፊት የነበረውን የጸሎት ልምምድህን አውቃለሁና ያው ጸሎት ህብረት ላይ አብረን እንጸልይ ስለነበረ ለወንጌል ያለህን ፓሽን፣ ለጸሎት የነበረህን ኮሚትመንት አውቃለሁኝና ያ ከየት ነው የመጣው? የጸሎት ልምምድ የጸሎት ኮሚትመንት ከየት ነው የመጣው? ያው ከቅርብ ጊዜ ወዲህ ደግሞ ያሉትን አውቃለሁኝ ረዣዥም የሆኑትን የጾም ጸሎቶች የምታሳልፋቸውን ጊዜያቶች አውቃለሁ። ግን ከመጀመሪያው ራሱ የነበረው ኮሚትመንት ከየት ነው የመጣው? ያው እርግጥ ልምምዶችና እውቀት እንደሚለያዩ አስባለሁ። ምን ማለት ነው? በጊዜው የምንለማመዳቸው የትኛውም አይነት መንፈሳዊ ልምምዶች የልምምዶቹን ይዘትም ጥልቀትም ምናልባት ካለፈ በኋላ በተሻለ ሁኔታ ከእግዚአብሔር ቃል ውስጥ እየተረዳናቸው እንመጣለን ብዬ አስባለሁ። አሁን ላይ ሆኜ እነዛን ጊዜያቶች ሳስታውሳቸው የእግዚአብሔር ፍቅር ደግሞ በመንፈስ ቅዱስ ከመሞላትና ከመነካት በኋላ የመጣ መንፈሳዊ ረሃብ እግዚአብሔር የሚሰጠው ይሄ መንፈሳዊ ቅናት ይኖራልና ከዛ ከአሁን ጊዜ በፊት ላይ የነበሩትን ጊዜያቶች ለማብራራትና ልምምዶቹ ላይ አስተያየት ለመስጠት ምናልባት አንድ ምክንያት ብቻ ነው የማቀርበው፣ በመንፈስ ቅዱስ የሆነ መነካት የሚል ነገር ነው። ምክንያቱም ፎርሙላዎች የሉም፣ እንትኖች ቅርጾች የሉም። መጀመሪያ ይሄን እናደርገን ቀጥሎ ይሄን እናደርጋለን የምንላቸው መንገዶች አልነበሩም። ወይም ደግሞ በእንደነዚህ አይነት የጠለቀ እውቀት ውስጥ ገብተንም አይደለም እንቅስቃሴዎች የነበሩትና አሁን ወደ ኋላ ዘወር ብዬ ሳየው ምክንያት አድርጌ እንደ ነዳጅ እንደ ፊውል አድርጌ ላስበው የምችለው ነገር በመንፈስ ቅዱስ የሆነው መነካት ብቻ ነው። ምክንያቱም የጸሎት ሰዓት አንቆጥርም፣ ምንጸልይባቸውን ቀናቶች አንቆጥርም። እነዛ ልምምዶች ውስጥ ምን ያህል ቆይተና ምን ያህል ፕራክቲስ አድርገናቸዋል ብለን ጨራሽ አእምሯችን ውስጥ አይቀመጡም። ህይወት አድርገን ግን ኖረናቸዋል፣ እየኖርናቸውም ሊሆን ይችላልና የእግዚአብሔር መንካት በመንፈስ ቅዱስ የሆነውን መንካት ነው እውቅና ልሰጥ የምችለው። ያ እሱ ነው ማስበው። ያ በጣም ብዙ መጽሐፍቶችን የማንበብ ልምድ እንዳለ አውቃለሁ። እንደዛ አይነት ካልቸር እንዳለ አውቃለሁኝ እና ሜንሽን ማድረግ ካለብኝ 2 መጽሐፍቶችን እንደተረጎምክ አውቃለሁኝና እንዴት ነው ወደ እንደዚህ አይነት ኮሚትመንት የገባኸው? መጽሐፍ ቅዱስን ማጥናት ካልቸር ያደረከው እንዴት ነው? እንግዲህ ትዝ ይልህ እንደሆነ በፊት ፕሬየር ላይ ገና ቆመን ማውራት እንጀምራለን፣ እንነጋገራለን፣ እንጨዋወታለን። ከዛ ነው የሆነ ሰው ጸሎት እንጀምር ምናምን የሚጀምር ሰው ሳይኖር ነው አይደለ ጸሎት እንጀምር የነበረውና ወደ ጸሎት እንገባ የነበረውና አይ ቲንክ ይሄ መጽሐፍ ቅዱስን ማንበብ መጽሐፍቶችን ማንበብ ስለ ሪቫይቫል እንድታውቅ እንድታስብ ብዙ ነገሮችን እንደረዳ አስባለሁ። እንዴት ነው ወደ እንደዛ አይነት ልምምድ የገባኸው?
ያ እንግዲህ አሁን እንዳልኩትኝ ይሄ መንፈስ ቅዱስ በእኛ ውስጥ ለሚሰራው ነገር እውቅና ብሰጥ ደስ ይለኛል። ለምንድን በጊዜው የነበረው አሁን እንደምትዩ በጊዜው የነበረው እንቅስቃሴ በቀን አንድ መጽሐፍ ማንበብ አለብኝ አይነት አቋም ኖሮን አይደለም። በሳምንት 3 መጽሐፍ ማንበብ አለብኝ ብለን አስበን አይደለም። ይሄ መንፈስ ቅዱስ በሰው ልብ ውስጥ የሚሰራው መንካትና የሚፈጠረው መንፈሳዊ ረሃብ የሚጠራው ነገር አለ፣ ወይም ደግሞ የሚፈጥረው ትጋት አለ። ስለዚህ ሳናስበው በውስጣችን የሚቀመጠው ያ መንፈሳዊ ረሃብ መጽሐፎችን በእነሱ ጉዳዮች ላይ የመፈለግ ነገር ውስጥ ይከተናል። ራሳችንን የምናገኝበት አጋጣሚ ሆኖ ነው የምናየው። መጽሐፎችን በሰዓቱ እንዴት አቬሌብል እንደሚሆኑ አላውቅም፣ ግን የሆነ ሰው ይህንን መጽሐፍ ብታንቡ እያለ ሪኮመንድ ያደርጋል። ድንገት ሳናስብ ሳንቀጣጠር ተገኝተን የምናወራቸው ወሬዎች ላይ የሆኑ ስሞችን ሜንሽን እናደርጋለን። ኦኬ፣ ስለዚህ ሰውዬ ማወቅ አለብኝ የሚል ነገር ደግሞ ውስጣችን ይፈጠራል። በዛ ሂደት ሳይታወቅ ብዙ እንድናገላብጥ ሆነናል፣ ብዙ እንድናቅ ሆነናል፣ ደግሞ ብዙ ግንዛቤ እንድንጨብጥ ሆነናል። ይሄ ሁሉ ነገር እንዲፈጠር ያደረገው ግን በመንፈስ ቅዱስ የሆነው መነካት ነው። እንግዲህ የሪቫይቫልን ታሪክ ወይ ደግሞ እግዚአብሔር የተጠቀመባቸውን ሰዎች መውጣትና መግባት፣ የፈጠሩትን ተጽዕኖ፣ ያገለገሉትን አገልግሎት፣ የከፈሉትን ዋጋ፣ በእነሱ ጊዜ እግዚአብሔር የሰራውን ትልልቅ ነገሮች የማወቅ ፍላጎት መንፈስ ቅዱስ እንጂ ሰው አይሰጥም። ስለዚህ በአንድ አጋጣሚ አንድ ሰው ተነስቶ ይሄ ሰውዬ እኮ በዚህ ጉዳይ ላይ ይህንን ሰርቶ ያውቃል የሚል ስም ሲያነሳ ሰውየው ማን ነው የሚል የተሻለ ቁፋሮ፣ የተሻለ መፈለግ ውስጥ ይገባል። ሰውየው ማን ነው፣ ቤት ወጣ ቤት ገባ፣ ህይወቱ ምን ይመስል ነበር፣ ልምምዱ ምን ይመስል ነበር፣ የጸሎት ህይወቱ፣ ይሄ አይነት ፍላጎቶች ነበሩ። ስለዚህ ሰዎች ሰርች ይደረጋሉ፣ የእግዚአብሔር ሰዎች ሰርች ይደረጋሉ። ቅድስናቸውን፣ ህይወታቸውን፣ የተቀበሉትን መከራ ሁሉ ለመማር የሆነ የሚያጓጓ ነገር ብቻ ግን አለ። ስለዚህ በመንፈስ ቅዱስ አማካኝነት ያ የገባው የእግዚአብሔር ፍቅር መጓጓትን ፈጥሯል፣ ረሃብን ፈጥሯል፣ ፍላጎትን ፈጥሯል። ስለዚህ ሳይታወቅ አሁን እንዳልሽው ሰዎች የሚቀኑበት እንዴት አድርጌ እዚህ ህይወት ውስጥ ልግባ የሚያስብሉ ልምምዶችን የህይወት ላይፋችን ወይ ስታይላችን አድርገን ስንኖር ነው ነበር ማለት እችላለሁ። ስለዚህ መንፈስ ቅዱስ እንዴት ትገልጸዋለህ? ላይክ በአንተ ላይፍ ውስጥ፣ በአገልግሎት ውስጥ፣ በእያንዳንዱ ነገር እንዴት ትገልጸዋለህ? ያ መንፈስ ቅዱስን በትክክል አውቀዋለሁ ወይ ደግሞ ጥርት አድርጌ በጣም በቃ በጥልቀት እንደሚገባ አውቀዋለሁ በሚል ኮንፊደንስ ውስጥ አይደለም የማወራው። ኦፍ ኮርስ እንደሱ እያልኩኝ አይደለም። አላውቀውም ማለትም አልችልም። ምክንያቱም በተወሰነ መልኩ አስታውሰዋለሁ፣ ዓመተ ምህረቱን አስታውሰዋለሁ፣ ጊዜውን፣ ወቅቱን ለመንፈስ ቅዱስ የነቃሁበት ወይም ደግሞ እግዚአብሔር ረድቶኝ ስለመንፈስ ቅዱስ በጣም እንዳውቅ የፈለኩበትን መንፈስ ቅዱስ ማን ነው፣ ምንድነው ተጽዕኖ በሚባሉ ጉዳዮች ላይ ውስጤ በጣም ማወቅ የፈለገበትን ጊዜያቶች አውቃቸዋለሁ። እግዚአብሔር እኔን ለመንፈስ ቅዱስ አንቅቶኛል ወይም ደግሞ እንድነቃ ረድቶኛል የምልባቸው አጋጣሚዎች ላይ እግዚአብሔር በቃሉና በሰዎች ወይ ደግሞ በእግዚአብሔር ሰዎች ታሪክ ውስጥ መንፈስ ቅዱስን እንዳየው እየረዳኝ ነበር። ምን ማለቴ ነው? መጽሐፍ ቅዱስን እያነበብኩት እማቃቸው ቃል ውስጥ፣ እማቃቸው ጥቅሶች ውስጥ፣ እማቃቸው መጽሐፎች ውስጥ መንፈስ ቅዱስን እንደ አዲስ ማወቅ ጀመርኩኝ። ኖቲስ አደርገዋለሁ፣ እያነበብኩኝ መንፈስ ቅዱስን ኖቲስ አደርገዋለሁ። መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ የተሰጠውን ቦታ ማስተዋል ጀመርኩኝ። መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ እግዚአብሔር እንዴት አድርጎ ትልቅ እንዳደረገው ከዘፍጥረት አንስቶ እስከ ራእይ ድረስ በምደነግጥበት ልክ በዚህ ደረጃ አለ እንደ ስክል ድረስ መንፈስ ቅዱስን እንዳስተውለው እየረዳኝ መጣ። ስለዚህም በጸሎቴ ውስጥ ፈልጓለሁ፣ ቃል ሳንብ ፈልጓለሁ፣ የእግዚአብሔርን ቃል ሳስተምርና ስሰብክ ስለ መንፈስ ቅዱስ ማውራት ጀመርኩኝ። ከዛ ጊዜ በኋላ ብቻ ጌታ ለመንፈስ ቅዱስ እንድነቃ እያደረገኝ መጣ። እንድፈልገውም እንዳውቀውም ወይ ደግሞ ከእግዚአብሔር ቃል ውስጥ እንዳስተውለውም እያደረገኝ መጣ። ስለዚህ በፊት ላይ ዝም ብዬ እያነበብኩ አልፋቸው የነበሩ ጥቅሶች ለካስ ለመንፈስ ቅዱስ ያወራሉ፣ ስለ መንፈስ ቅዱስ ይተርካሉ፣ ወይ ደግሞ የመንፈስ ቅዱስን ኃይል ያሳያሉ፣ የመንፈስ ቅዱስን ዓላማ ይናገራሉ፣ የመንፈስ ቅዱስን ስሜቶች
ቅድስናን መፈለጉ፣ ህብረትን መፈለጉ፣ ኢየሱስ ክርስቶስን ለማክበር መምጣቱ፣ ኃይልን የሚገልጥ መሆኑ በሐዋርያት በኢየሱስ ክርስቶስ ህይወት ውስጥ በብሉይ ኪዳን ህይወት ውስጥ መንፈስ ቅዱስ በጣም የጎላባቸውን ቦታዎች ሳላቀው እያስተዋልኳቸው መጣውና መንፈስ ቅዱስ ለኔ ያው የእግዚአብሔር ቃል እንደሚያስቀምጠው አምላክ ነው። መንፈስ ቅዱስ ለኔ አምላክ ነው ማለት ከሚያደርጋቸው ነገር ያለፈ አምላክ ነው። መመለክ ያለበት አምላክ ነው። መታወቅ ያለበት አምላክ ነው። መቀረብ ያለበት አምላክ ነው። ልንሰማው ልንታዘዘው የተገባ አምላክ ነው። ልንፈራው የተገባ አምላክ ነው። ልንጠነቀቅለት የተገባ አምላክ ነው እግዚአብሔር ቃል እንደሚለውና ጌታ መንፈስ ቅዱስ በዚህ ደረጃ እያወኩት እንድመጣ ሆኛለሁ ማለት ይችላል። ትንሽ ደግሞ ወደ ኋላ ልመልስና ቅዱስ ቲኔጅ እየነበረ ምን አይነት ልጅ ነበረ? ጌታን ከማወቁ በፊት ምን አይነት ቅዱስ ነበረ የሚለውን እናንሳ። እሺ ወደ ጌታ ከመምጣት በፊት በነበረኝ ህይወት ውስጥ አሁን ላይ ቆሜ ሳይ ያንን ህይወት ምንም እንኳን ያለው እውቀት የነበረ ህይወት ቢሆንም ግን ባለማወቅ ውስጥ እየጠፋ የነበረ ህይወት ነው። ምን ማለት ነው? ባለማወቅ እውርነት ውስጥ ምናልባትም ሰይጣንን በተሻለ መልኩ ለማገልገል እየተዘጋጀ የነበረ ሰው አድርጌ ነው እማየው አሁን ላይ ሆኜ ያኛውን ማንነት ሳየው ማለት ነው። ምክንያቱም ከዓለም ጋር የነበረኝ ቁርኝነት፣ ዓለም ላይ የነበረኝ እውቀት፣ ዓለማዊ ነገሮች ላይ ያለኝ መሰጠት እንዲህ አይነት ነገሮች ወይም ደግሞ ዓለማዊ ነገሮች ላይ ያለኝ መጓጓት በሆነ አጋጣሚ ሰይጣን እኔን ለራሱ ስራ እያዘጋጀ የነበረበት አድርጌ ነው የማስበው። ምክንያቱም ሰው ዓለማዊ ነገር ውስጥ ሲቆይ ዓለም ትሰራበታለች። በማወቅም ባለማወቅም ዓለም ትሰራበታለች። እውቀቱ ላይ ነፍሱ ላይ ትሰራበታለች። ስለዚህ ሰይጣን በሰዎች ህይወት ውስጥ ስለሚሰራ እንደው ዝም ብሎ ስላልተቀመጠ በጊዜው በኔም ነፍስ ውስጥ እየተሰራ የነበረ የጨለማ ስራ ነበር ብዬ አስባለሁ። እንግዲህ ዘፈን ወዳድ፣ ዓለም ወዳድ፣ ዓለማዊነትን ወዳድ፣ ይህንን ነገር መውደድ ማለት በጣም አደገኛ ነገር ነው። ምክንያቱም በወደድኩት ልክ በጊዜው ማለት ነው ራሴን ሰጥቻለሁ፣ ራሴን ለዛ ነገር ተጋላጭ አድርጌያለሁ። ብቻም አይደለም ነፍሴ በዛ ነገር በዓለም ቆሻሻ እየተሞላች ነበር። እየተሞላች ነው ማለት የሚገለጥበት ጊዜ አለው ማለት ነው። ወይ ጠፍቼ እሞታለሁ ወይ ደግሞ ያንን ስራ የሚሰራ ሰው ነው መሆኑ። አሁን ባለኝ እውቀት ያንን ህይወት ስረዳው ሰይጣን አንድ ለጥፋት ሁለት ለስራው የሚያዘጋጀው ሰው አድርጌ ነበር ማስበው። ምንም እንኳን የእድሜ ልጅነት ቢኖርም በዚህ ልጅነት እድሜ ውስጥ ግን እየተሞላሁት የነበረው ዓለማዊነት ነበር። እየተሞላሁት የነበረው የዓለም ቆሻሻ ነበር ብዬ ነበር ማስበውና ስለዚህ ያኛው ህይወት ያለማወቅ ህይወት፣ የክፋት ህይወት አልነበረም፣ ግን ያለማወቅ ህይወት ነው። ዓለምን የመውደድ ህይወት ነው። ለዓለም ቅርብ የመሆን ህይወት ነው። ለዓለማዊ ጉዳዮችና ለዓለማዊ ነገሮች እጅግ ራስን የመስጠት ህይወት ነበር። በኋላ ግን የእግዚአብሔር ነገር ሲበራ ያንን ብርሃን ማየት ሲቻል የዓለምን ቆሻሻ ማየት ይቻላል። ሰው ዓለም ውስጥ ሆኖ የዓለምን ቆሻሽነት ላይ ይችላል፣ ደግሞ ማያይ እውነት ለመናገር ወደ እግዚአብሔር ብርሃን ሲመጣ ነው ሰው በዓለም ውስጥ ያለውን ማለት እግዚአብሔር አይኑን ሲከፍትለት ነው ዓለም እንደዚህ ናት እንዴ ብሎ ማስተዋል የሚችለው። እስከዛ ድረስ ግን በዓለም ውስጥ ታውሮ ነው የሚንቀሳቀሰውና በእኔም ህይወት ውስጥ የነበረው ነገር እሱ ነበር ብዬ ነው ማስበው። እግዚአብሔር የሚጸየፋቸውን ነገሮች ማክበር። ዓለም እግዚአብሔር የሚጠላው ነገር የምታከብር ዓለም ናት። ያ ማለት ነው እግዚአብሔር ፊት ጽዩፍ የተባለ ነገር ዓለም ጋር የከበረ ነገር ነው። እግዚአብሔር ፊት የተዋረደ የተባለ ነገር ዓለም ጋር የከበረ ነገር ነው። ሰው ወደ እግዚአብሔር ብርሃን እስካልመጣ ድረስ ዓለም ጋር ያለውን ነገር በእግዚአብሔር ሚዛን ውስጥ ማየት አይችልም፣ በእግዚአብሔር አይን ውስጥ ማየት አይችልምና ወደ እግዚአብሔር ስንመጣ ብቻ ነው ዓለም ጋር ያለው ነገር በእግዚአብሔር ፊት ምን ያህል ቀላል እንደሆነ ወይ የተዋረደ እንደሆነ የምናውቀው። ስለዚህ እኔ በነበረኝ ህይወት ውስጥ በእግዚአብሔር ፊት የቀለለና የተዋረደ የሚባለውን ነገር እያከበርኩ የምኖር ሰው አድርጌ ነበር ህይወቴን የማየው። እግዚአብሔር ረድቶኝ ግን ከዛ ህይወት ውስጥ ስለወጣሁ እግዚአብሔርን አመሰግናለሁ። ይህን ይመስላል።
ስለዚህ ወጣቱን ቅዱስ እንዴት ትገልጸዋለህ? ይሄ ለዓለም በጣም ሴንሲቲቭ የሆነ ባለማወቅ ህይወት ውስጥ የሚሄድ ነው። እስቲ ግለጽልኝ ወጣቱን ቅዱስ ማለቴ ቲኔጁን፣ አሁንም ወጣት ቲኔጁን ቅዱስ ግለጽልኝ። ያ ቲኔጀርነት ላይ ያለው ልምምድ ቲኔጀርነት የአይን አምሮት አለበት። በሰፊው የአይን አምሮት ያለበት ላይፍ ነው። ምን ማለት ነው? ያየነውን ሁሉ መሞከር እንፈልጋለን። እንደው ለእይታችን ቅርብ ሆነው የመጡትን ነገሮች በሙሉ አድርግ የሚል ሞቲቬሽን አለ። ሞክረናቸው ካላቃጠሉን፣ ሞክረናቸው ካላሳመሙን፣ ወይ ደግሞ ሞክረናቸው የሆነ ጉዳት ካላደረሱብን በስተቀር በእነዛ ጉዳዮች ላይ ያለን አመለካከት አይቀየርም። ቲኔጀርነት ላይ ምክር የምንሰማበት ታይም አይደለም። የምናየውን ነገር አድርገን በማድረግ ውስጥ ወይ በልምምድ ውስጥ የሚመጣውን ውጤት ነው የምናስበው። ስለዚህ እኔ ቲኔጀርነት ላይ ይህ አይነት ፓሽን ነበረኝ። ግን ቅድም እንዳልኩትኝ ዓለማዊነት ላይ ያተኮር፣ ምክንያቱም የማየው ዓለምን ስለነበረ መንካትም የምፈልገው መጓጓው የነበረው ነገር የሚታየው የሚብለጨለጨው የሚያምረው የሚመስለው ነገር ላይ ነውና ስለዚህ ዓለምን ኤክስፒሪየንስ ለማድረግ በጣም እያጓጓ ያለ ሰው አድርጌ ነው የቲኔጀርነት እድሜ የማስበው። እንግዲህ ሰውም እግዚአብሔርም ተው ቢለኝ በዛ ሰዓት ምናልባት ለመስማት ሩቅ የነበረ አይነት ማንነት ነው የማስበውና የቲኔጀርነት እድሜ ኃይል አለው፣ ግን ደግሞ እውቀትና ትክክለኛ የሆነ ነገር ፈትኖ ማወቅ ላይ ጥሩ ያልነበረ እድሜ አድርጌ ነው የማየው። ዞሮ ዞሮ የእግዚአብሔር ጥበቃ ስለነበር ግን እግዚአብሔርን አመሰግናለሁ። ስለዚህ እግዚአብሔርን ወደ ማወቅ ጌታን ወደ መቀበል ህይወት ውስጥ እንድትመጣ ያደረገህ መንገድ ሜይ ቢ እሱን ማውራት ካለብን እሱን ነው ይችላል ሼር ማድረግ እችላለሁ። እግዚአብሔርን እንድፈልግ ወይም ደግሞ እግዚአብሔር ማን ነው የሚለውን ጥያቄ እንድጠይቅ ያደረገኝ አጋጣሚ 12ኛ ክፍል የነበርኩበት አጋጣሚ ነው። በሰዓቱ ወላጅ አባቴ መሞቱ ነው። ስለዚህ በእንደነዚህ አይነት ግለቶች ውስጥ በእንደነዚህ አይነት ሩጫዎች ውስጥ እና በጣም የዓለምን ነገር የመፈለግ ነገር ውስጥ ወላጅ አባቴን ማጣቴ የሆነ ደንገጥ እንድል ምንድነው የተፈጠረው እንድል ወደፊትስ ምን አይነት ሰው ነው የምሆነው፣ ይሄ ነገር ለምን ሆነ የሚል ነገር እንዳስብ ያደረገኝ አጋጣሚ ነበርና ወላጅ አባቴን ሳጣ በጣም ህይወት ተኮር የሆኑ ጥያቄዎችን መጠየቅ ጀመርኩኝ። አንደኛ የተፈጠረው ነገር ለምን ተፈጠረ? ሁለተኛ በትክክል እግዚአብሔር ይፈልገኛል ወይ? እግዚአብሔር በእኔ ህይወት ላይ ዓላማ አለው ወይ? እግዚአብሔርን ማወቅ ያለብኝ ሰው ነኝ ወይ? እግዚአብሔርን መንገድ ያድርጌ መሄድ ያለብኝ ሰው ነኝ ወይ የሚል ጥያቄዎችን እንድጠይቅ መሆን ጀመርኩኝና እነሱ ጥያቄዎች ናቸው እግዚአብሔርን ወደ መፈለግ ህይወት ውስጥ እንድሳብ ያደረጉኝ። ምናልባትም እግዚአብሔር ያንን አጋጣሚ ተጠቅሞበታል ብዬ አስባለሁ። ያንን አጋጣሚ የፈጠረው እግዚአብሔር ነው ብዬ ባልልም አጋጣሚውን ግን ተጠቅሞበታል ብዬ ግን አስባለሁ። እንድሳብ አድርጎኛል። ያ ሞመንት ለእግዚአብሔር አላለፈበትም እኔ ህይወት ውስጥ ማለት ነውና እግዚአብሔር እኔ ጋር ሲመጣ በዛች አጋጣሚ ውስጥ ሲመጣ እኔ ልብ ውስጥ የሚተፈጠሩትን ጥያቄዎች መግቢያ በር አድርጓቸዋል። ስለዚህ እግዚአብሔርን እየፈለኩኝ ያለ ነው። በአንድ አጋጣሚ ቸርች ውስጥ ፕሮግራም እንድካፈል ኢንቫይት የተደረኩትኝ። እዛ ፕሮግራም ላይ ሰባኪውን በቀጥታ እያየሁኝ አልነበረም የተሰበኩትኝ። ስብከቱን አስታውሳለሁ። ሰባኪው ፓስተር ዳዊት ሞላልኝ ነበረ እና ኦቨርፍሎ ሆኖ ሞልቶ ጉባኤው ተጣቦ ውጭ ጋር ምናምን ቆሜ ነው አንድ ቸርች ላይ ተጋብዞ እያገለገለ ስብከቱን የሰማሁት። ስብከቱ ጌታ ኢየሱስ ክርስቶስ በቃና ገሊላ ላይ ያንን የወይን ጠጅ ተአምራት ያደረገበት ክፍል ነው እየተሰበከ የነበረው። ስለዚህ እግዚአብሔር መልካሙን ነገር የተሻለውን ነገር ገና ይገልጣል በሚል ሐሳብ ነበር የእግዚአብሔር ሰው ቃሉን እያካፈለ የነበረው። በሰዓቱ ግን ጌታን የምትቀበሉ ሲባል ወደፊት ወጥቼ ጌታን አልተቀበልኩኝም። ይልቁንም እቤት ከሄድኩኝ በኋላ ነው ለብቻዬ ጌታን የተቀበልኩት። በትክክል ኮንፌስ አድርጌ ተንበርክኬ ተናዝዤ ሰዎች ቸርች እንደሚቀበሉት ነው በቤቴ ጌታን የተቀበልኩትና እግዚአብሔርም ለሱ ኮንፈርሜሽን ሰጠኝ።
አንዲት የእግዚአብሔር ሴት የእግዚአብሔር ነብይ ስትጸልይልኝ ነው እግዚአብሔር ይሄን ኮቨናንት አይቼዋለሁ፣ ይሄን ቃል ኪዳን አይቼዋለሁ፣ ይሄንን በጓዳ ያደረከውን ነገር አይቻለሁ፣ ሰምቻለሁ፣ ተቀብያለሁ ብለዋል የሚል ኮንፈርሜሽን ወደ እኔ መጣ። ስለዚህም ያቺ ነበረች ጌታን የመቀበል ሞመንቴ፣ ወደ ጌታ የመምጣት ሞመንቴ ማለት ነው። ግን አሁን ይሄ ረጅም ዓመት ስለ ሪቫይቫል እንደምትጸልይ አውቃለሁ እና ይሄ የእግዚአብሔርን ጉብኝት ከሚጠብቁት ሰው መሀል እንደሆን አውቃለሁ እና ለምንድን ነው ሪቫይቫል የሚያስፈልገው? ለምን ይሄን ያህል ዴዲኬሽን አስፈለገ? የእግዚአብሔር ክብር መምጣት አለበት ብለህ የሙጥኝ ስትል ለምን ምንድን ነው የሚመጣው? ሪቫይቫል ራሱ ምንድን ነው የሚለውን በዛው ታነሳለን። እሺ፣ ያው ሰፊ ነገር ነው ስለ ሪቫይቫል ማውራት፣ ግን ደግሞ ውስብስብ ነገር አይደለም። ውስብስብ ነገር አይደለም ማለት የተራቀቀ እውቀት በጣም ትልልቅ ሰዎች ብቻ የሚያውቁት፣ በጣም ብዙ ምሁራን ብቻ የሚያውቁት እውቀት አይደለም ስለ ሪቫይቫል ማወቅ። ግን በጣም እድለኝነት ነው ስለ ሪቫይቫል ማወቅ። በዚህ አጋጣሚ የሚሰሙን ሰዎች ሁሉ ስለ ሪቫይቫል እንዲያውቁ፣ እንዲጸልዩ፣ እንዲያነቡ፣ እንዲያወሩ፣ እንዲጨዋወቱ፣ እንዲናፍቁ አበረታታለሁ። በጣም ማለት ነው። ለምንድን እግዚአብሔር በዚህ እውቀት ወይ ደግሞ በእንደነዚህ አይነት የመንፈሱ አሰራሮች ከታሪክም ከመጽሐፍ ቅዱስም እንድማር ካደረገኝ በኋላ በጉዳዩ ላይ ያለኝ መረዳት የሆነ ያክል ስለመጣ ስለ ሪቫይቫል ጸልያለሁ፣ ስለ ሪቫይቫል አወራለሁ። የትኛውም ሰው ስለ ሪቫይቫል መስማት ካለበት ምናልባት ከዛ ሰውዬ ጋር ጥሩ የሆነ ዲስከሽን ይኖረኛል ስለ ሪቫይቫል በጣም ማለት ነው ከልቤ። ለምንድን በእግዚአብሔር ቃል ውስጥም በቤተ ክርስቲያን ውስጥም እግዚአብሔር ግለሰብንም ሀገርንም ከተማንም ለመቀየርና ለመጎብኘት ሲመጣ የሚያደርገው ነገር እንደሆነ የተማርኩት የእግዚአብሔር መምጣት ነው። እግዚአብሔር የሚልከው ነገር አይደለም። እግዚአብሔር ሲመጣ የሚሆን ነገር ነው። እግዚአብሔር ስጦታ ልኮ አይደለም። እግዚአብሔር መልአክ ልኮ አይደለም። እግዚአብሔር የሆነ ኃይሉን ገልጦ አይደለም። እግዚአብሔር መጥቶ ነው። የእግዚአብሔር ጉብኝት የሚባለው ራሱ የእግዚአብሔርን መምጣት እውቅና ስለሚሰጥ ነው። የእግዚአብሔር ክብር መገለጥም አድርገን ነው የምናስበው። ምናልባትም የጸጋ ስጦታዎች ሲገለጡ፣ ያልተለመዱ አሰራሮች ሲመጡ፣ የሆኑ ምልክቶች ስናይ በነዛ ምልክቶች ውስጥ ብቻ የተገደበ ነገር አድርገን ልናስበው እንችላለን። ምናልባት ከዛም መረዳት ግን ፈቀቅ ማለት ካለብን የእግዚአብሔርንም ቃል የቤተ ክርስቲያንም ታሪክ ነው ማየት ያለብን። የሚገለጡ ስሜቶች፣ ሰዎች ጋር የሚገለጡ ልምምዶች በሱ አይታጠሩም። ይሄ ሪቫይቫል የተባለው ነገር አልቲሜት ግቡ፣ አልቲሜት ናፍቆቱ በጣም በዋነኝነት ጉዳይ የሚያደርገው የእግዚአብሔርን ጉብኝት ነው። እግዚአብሔርን ራሱን ማየት ነው። እግዚአብሔርን ራሱን መገናኘት ነው። ራሱ እግዚአብሔርን መተዋወቅ ነው። ኢንካውንተር ማድረግ ነው እግዚአብሔርን። ስለዚህ ስለ ሪቫይቫል ስንጸልይ ራሱ እግዚአብሔርን አይቼዋለሁ ወይ? አንደኛ እንደ ግለሰብ አይቼዋለሁ ወይ? እኔና እግዚአብሔር ተዋውቀናል ወይ? የእግዚአብሔርን ኃይል አይደለም እያልኩኝ ያለሁት። በጣም ስፔሲፊክ ነው ጉዳዩ። በጣም ስፔሲፊክ ነው። አምቢጊየስ አይደለም፣ አሻሚ አይደለም፣ ውስብስብ አይደለም። ይሄም ማለት ሊሆን ይችላል፣ ይሄም ማለት ሊሆን ይችላል አይደለም። ምክንያቱም ከፈወሰኝ በኋላ ማላቀው እግዚአብሔር መሆን የለበትም። ከባረከኝ በኋላ ማላቀው እግዚአብሔር መሆን የለበትም። ደጆቼን ከከፈተልኝ በኋላ ማላቀው እግዚአብሔር መሆን የለበትም። በግለሰብም ይሁን በከተማ ደረጃ ተአምራት የሚያደርገውን አምላክ በግለሰብም ሆነ በከተማ ደረጃ ካላወቅ ነው ሪቫይቫል አይደለም። ሆነ ማለት አንችልም። ኮንፊደንሱ አይኖረንም በዛ ደረጃ ለማለት ግን እግዚአብሔር ራሱን ሲገልጥ ማለት ነው። የሚገልጥበት መንገድ የተለያየ ነው። ግን አፍተር ኦል መጨረሻ ላይ እግዚአብሔር ተገልጧል ወደሚለው ኮንቪክሽን መመጣት አለበት። ስለዚህ ሪቫይቫል ምንድነው ካለን እንደው ቃሉን እንፍታው ካለን ወደ ህይወት መመለስ ማለት ነው። ሪቫይቫል ማለት እንደገና ህያው መሆን ማለት ነው። እንደገና ወደ ህይወት መመለስ ማለት ነው እና እግዚአብሔር እንደገና ሲጎበኘን፣ እንደገና ቤተክርስቲያንን ሲያድስ፣ እንደገና ከተማይቱ ላይ ሲመጣ የሚሉ ትርጓሜዎችን መስጠት እንችላለን። እሺ፣ ብዙ ጊዜ ቸርች ላይም ወይ እንደዚህ የሆኑ ስሞል ግሩፕ ላይም ሆነን ስንወያይ ስናወራ በቃ ይሄ የእግዚአብሔር ክብር ብለን የምናስበው ሀሳብ ምንድን ነው? ሰዎች ሲፈወሱ ስናይ፣ የተለያዩ የጸጋ ስጦታዎች ሲገለጡ ስናይ፣ ብዙ ሰዎች ሲድኑ
ስናይ ብቻ የሆኑ አሁን ከለመድናቸው ቸርች ውስጥ ከለመድናቸው ሩቲኖች ከዛ ወጣ ብሎ የሆኑ አዳዲስ ነገሮችን ማየት ቤተክርስቲያን ውስጥ የተለየ አዲስ ነገር ምናምን ሲሆን ነው አይደለ? በቃ ሪቫይቫል ምናምን እግዚአብሔር ክብር እግዚአብሔር መገኘት እያልን የምናወራውና እስቲ ዲፍረንሱን በደንብ ክሊር ብታደርግልን የእግዚአብሔር ራሱ መምጣትንና እኛ የምናስበው የሆነ ሙቀትን ልዩነቱን ብታነሳልኝ ደስ ይለኛል። ምናልባት ከዛ በፊት እኔ ጋር ያለው ይሄ የሪቫይቫል መረዳት እንዴት ዴቨሎፕ እንዳደረገ ትንሽ ባነሳ መጀመሪያ ላይ በወጣቶች የጸሎት አገልግሎት ውስጥ እያለን እግዚአብሔርን ማወቅ በሚባል ጉዳይ ላይ እንጸልያለን። እግዚአብሔርን ማወቅ የሚባለው ጉዳይ መጽሐፍ ቅዱሳዊ የሆነው አንድምታው ከእግዚአብሔር ጋር ያለ ህብረት ነው፣ ወይም ደግሞ ልምምዳዊ የሆነ እውቀት ማለት ነው። ኤክስፒሪየንሻል ኖሌጅ ማለት ነው። አእምሯዊ የሆነ እውቀት ሳይሆን እግዚአብሔርን በመጠጋት በመቅረብ በመነካካት የሆነ እውቀት ነው። እግዚአብሔርን በመቅረብ የሆነ እውቀት ማለት ነው። እግዚአብሔርን ማወቅ መጽሐፍ ቅዱሳዊ እግዚአብሔርን ማወቅ እግዚአብሔር ራሱን የገለጠልን እንድናቀው ነው። በቃሉና በመንፈሱ ራሱን ገልጦልናል ከክርስቶስ ኢየሱስ መስቀል በኋላ ማለት ነው። ስለዚህ አሁን ያለን የእግዚአብሔር ቃል ነው፣ ያለንም ደግሞ እግዚአብሔር መንፈስ ነው። ስለዚህ ምንድነው የተሰጠን ማለት ነው? እግዚአብሔርን መለማመድ ተሰጥቶናል። መልመድ አይደለም ኦፍ ኮርስ፣ ግን መለማመድ ተሰጥቶናል። እግዚአብሔር እንድናቀው የሚጠበቅብን በአእምሯዊ ሌቭል ደረጃ ብቻ ሳይሆን በመንፈስ የሆነ ልምምድ ውስጥ በመግባትም ጭምር ነው። ይሄ በጣም መሰረታዊ ነገር ነው። አንድ ክርስቲያን እግዚአብሔርን አውቃለሁ ሲል መጽሐፍ ቅዱስ ላይ የሚጠቀማቸው ቃላቶች አሉ። ለምሳሌ እግዚአብሔር ቸር እንደሆነ ቅመሱ እዩ ይላል። መቅመስ ኤክስፒሪየንስ ነው። አእምሯዊ እውቀትን አልፏል ማለት ነው። ተንኮል የሌለበትን የቃሉን ወተት ተመኙ እግዚአብሔር ቸር እንደሆነ ከቀመሳችሁ ይላል አንደኛ ጴጥሮስ ምዕራፍ 2 ላይ። ስለዚህ እግዚአብሔር እንድናቀው ይፈልጋል ማለት መንፈሳችን ውስጥ የሆነ ኤክስፒሪየንስ መኖር አለበት ነው። እግዚአብሔር ነክቶኛል የምንልበት፣ እግዚአብሔርን አውቀዋለሁ፣ ፍቅሩን አውቃለሁ፣ ደስታውን አውቃለሁ፣ ሰላሙን አውቃለሁ፣ ቅድስናውን አውቃለሁ ምንልበት ማለት ነው። ይህንን መረዳት በመያዝ ብቻ ነበር የመጀመሪያው የጸሎት ጊዜያቶች ያለፉት ከሪቫይቫል እውቀት በፊት። እግዚአብሔር ሆይ እንወቅ ስንል ከእግዚአብሔር ጋር ያለን ህብረት እንዲጨምር እግዚአብሔርን በተሻለ መንገድ እንድንቀርበው በሚል መንፈስ ነው እየጸለይን የነበር ነው። ሳምሃው ከነዚህ ጸሎቶች በኋላ እግዚአብሔር ይሄንን ደጅ ከፈተልን። ያው ደጅ ልበለው መንፈሳዊ ዓለም ላይ ለደጅ እንደሆነ ስለማስብ ወደ እንደዚህ አይነት እውቀት ከፍ ሊያደርገን ማለት ነውና መጽሐፍ ቅዱሳችን ላይ ብቻ የምናውቃቸውን ጥቅሶች ይዘን የምንጸልየው ጸሎት እንዳለ ሆኖ እነዚህ መጽሐፎች ግን ማግኘት ስንጀምር በተለይ የቤተ ክርስቲያን ታሪክ ውስጥ የእግዚአብሔር ክብር የተገለጠባቸውን አጋጣሚዎች ማወቅ ስንጀምር ማየት ስንጀምር አሁን ቅድም እንዳልሽው በቤተ ክርስቲያን ውስጥ ከምናየው ነገር ያለፈ ነገር መሆን ይችላል ለካ፣ ወይም ደግሞ ሆኖ የሚያውቃለክ ሆነ ጉዳይ እግዚአብሔርን የምናውቅበት ማወቅ አለ። ቸርች ውስጥ ወይ ሰዎች ከአጋንንት እስራት ሲፈቱ ወይ ፈውስ ሲሆን ወይ ሲመሰክሩ ወይ ያን የምናውቃት የ2 ሰዓት ግፋቢል የ2 ሰዓት ተኩል ፕሮግራሞች የምሽትም የቀንም ብቻ የሆነ ነገራችን ተገድቧል። አስተሳሰባችን የእግዚአብሔርን ኤክስፒሪየንስ የማድረግ ግን የቤተ ክርስቲያን ታሪክን ማገላበጥ ስንጀምር እግዚአብሔር በስፋት ሰርቷል። እግዚአብሔር በአስደናቂ ሁኔታ ሰርቷል። እግዚአብሔር ከተሞችን ቀይሯል። እግዚአብሔር ወንጀለኞችን ቀይሮ ወደ ራሱ አምጥቶ ያጠፋበት፣ ፖሊሶች፣ ፍርድ ቤቶች ስራ የፈቱበት አጋጣሚ። እንደነዚህ አይነት ታሪኮችን ሰው አንብቦ በሪቫይቫል ጉዳይ አለመጠመድ አይችልም፣ የኔ መረዳት ማለት ነውና እግዚአብሔር ወደዚህ አይነት እውቀት ሲያመጣን ለካ እግዚአብሔር እንደዚህም ሰርቷል ብለን በጣም ከፍተኛ የሆነ መደነቅ ውስጥ እየገባን መጣን። በጣም ከፍተኛ የሆነ አግራሞት ውስጥ እየገባን መጣን። ሐሳባችንን ያዘው። በሚገርም ሁኔታ በጣም ብዙ ሰው አውቃለሁ ስለ ሪቫይቫል የሚያውቅ። የሪቫይቫል ታሪኮች ላይ ቆይቶ ሲያበቃ አንድ የሚጸልየው ጸሎት ደግመህ አድርገው። ይሄንን የማይጸልይ ሪቫይቫል የገባው ሰው አላውቅም። ሪቫይቫል ገብቶኛል የሚል ሰው ካለ ትላንትና እግዚአብሔር የሆነ ነገር አድርጓል። ትላንትና የሆኑ ከተሞች ላይ ሰርቷል። ትላንትና የሆኑ ነገሮች ላይ ሰርቷል። ደግመህ አድርገው እያለ ይጸልያል። ደግመህ አድርገው ምን ነው? ደግመህ አድርገው ከቸርች ያለፈ ነገር ደግመህ አድርግ፣ ከፕሮግራም ያለፈ ነገር ደግመህ አድርግ፣ ከተማን የሚለውጥ ነገር አድርግ።
ስለዚህ ሱሰኛ የተባለች ከተማ ተቀይራለች ወይ ነው? ድሃ የተባለች ከተማ ተቀይራለች ወይ ነው? በጣም ብዙ ፍቺዎች ያለባት ከተማ ተቀይራለች ወይ ነው? በጣም ብዙ ሰው ማለት ጌታን የተቀበለው ፐርሰንት ትንሽ የነበረበት ከተማ ጌታን ያልተቀበለ ሰው ያለበት ደግሞ ከተማ ሆኖ በትንሽ ፐርሰንቱ ተገልብጦ የታየበት አጋጣሚ 2% ብቻ ጌታን የተቀበለ ሰው ያለበት ቦታ ላይ 2% ብቻ ጌታን ያልተቀበለ ሰው ሆኖ ሲቀየር ለካ ሰርቷል ነው እግዚአብሔር ጉዳዩ። ከሆነ አልቀረ ታዲያ ደግመህ አድርገው የሚባል ረሃብ ውስጥ ይገባል። ስለዚህ ልዩነቱ ምንድነው ከተባለ ፈጽሞ አይገናኝም። ቸርች ውስጥ የምናየው ነገር ያንን የእግዚአብሔርን ክብር ሙሉ ለሙሉ የሚገልጥ አይደለም። ሙሉ ለሙሉ የሚገልጥ አይደለም። ከዛ በላይ እግዚአብሔር ማድረግ ይችላል። ምክንያቱም ማገላበጥ ነው። በቃ እግዚአብሔር የሰራውን ስራ እንድናገላብጥ ይፈልጋል። ታሪክ ብቻ ሆኖ እንዲቀር አይደለም ይፈልገው። እግዚአብሔር የሆነ ነገር ከሰራ በኋላ የሰራውትን ነገር የሚቀጥለው ትውልድ ይወቅ የሚል አምላክ ነው። መጽሐፍ ቅዱስ ውስጥ እናያለን። የሆነ ነገር ያደርግና ይሄን እንዳደረግኩኝ የሚቀጥለው ትውልድ ይወቅ ሪከርድ አድርጉት ይላል። ወይ በዶክመንት ወይ በመታሰቢያ ነገር ዶክመንት ይደረጋል። ለምን? እግዚአብሔር የሰራው ስራ መታሰብ አለበት፣ መታወቅ አለበትና ከዛ በመነሳት ነው በቤተ ክርስቲያን ውስጥ የምናያቸው ነገር እግዚአብሔር ክብሩን በገለጠባቸው አጋጣሚዎች ካየነው ነገር አንጻር ሲነጻጸር በጣም ሰፊ እንደሆነ ማስተዋል ይቻላል። ስለዚህ አሁን የምናያቸው ነገሮች ወይ ደግሞ እስከዛሬም ቸርች ውስጥ የምናያቸው ነገሮች ሪቫይቫልን የሚገልጡ አይደሉም። ከዚህ በላይ እግዚአብሔር መስራት ይችላል የሚል ነገር አለ። ማለት አሁን ቤተክርስቲያን ውስጥ ያሉት እንቅስቃሴዎች የትኛው ነው ኖርማል መሆን ያለበት? ማለት ይሄ አሁን እግዚአብሔር በሙላት ተገልጦ በቤቱ በልጆቹ የሚሰራበት ነው። ያን በዛ ስታንዳርድ ነው ቤተክርስቲያን መኖር ያለባት ወይስ ይሆናል አይደለ የሆነ ታይም ላይ መጥቶ መሄድ ነገር ነው? ወይስ አንዴ እንዲመጣ ማድረግ ከቻለን ከዛ በኋላ ደግሞ ማስቀጠል የምንችለው ነገር ነው? ምን አይነት ነው? ስለ ሪቫይቫል ስናወራ እግዚአብሔር ቤተክርስቲያንን ነው የሚጠቀመው፣ ሌላ አካል አይጠቀምም። መንፈሳዊ ነገር ሁሉ ጊዜ የሚተላለፈው በቤተክርስቲያን በኩል። ምክንያቱም አሳይንድ የተደረገችው አካል የክርስቶስ አካል መንፈሳዊ ነገርን የእግዚአብሔርን ነገር ለማስተላለፍ እግዚአብሔር የተከላት አካል ቸርች ናት። እግዚአብሔር ሁለት ተቋሞች ነው የመሰረተው፣ ትዳርንና ቸርችን ነው የመሰረተው። ምክንያቱም እግዚአብሔር ያጣመረውን ካለ ትዳርን ያቆመው እግዚአብሔር ነው፣ የትዳር ጀማሪ። የክርስቶስ አካልን በተመሳሳይ የክርስቶስ ናት። ያማለት ሰው አልጀመራትም። ይሄ ከሆነ ደግሞ በቤተ ክርስቲያን ውስጥ እግዚአብሔር ክብሩን መግለጥ ይፈልጋል። ምን ማለት ነው? ዓለም ኢየሱስን የምታየው ቤተ ክርስቲያን ውስጥ ነው። ማየት የምትችልበት ብቸኛው አጋጣሚ ቤተ ክርስቲያን ውስጥ ነው። እግዚአብሔር ቤተ ክርስቲያንን እስከ መጨረሻው ዘመን ድረስ ጠብቆ ያቆማት በመንፈስ ቅዱስ አማካኝነት ኢየሱስ ክርስቶስን ለዓለም እያበራች እያሳየች መኖር እንድትችል ነው። ይሄ ነው ጥሪዋ። በትክክለኛዋ የጥሪዋ አቅም ውስጥ ቸርች መመላለስ ስትጀምር ኢምፓክቷ ምን ያህል ነው? ተጽዕኗ ምን ያህል ነው? ቤተክርስቲያን ፕሮግራም አድራጊ ቦታ ብቻ ናት ወይስ ለተጽዕኖ የተፈጠረች የክርስቶስ አካል ናት? እግዚአብሔር በክርስቶስ ኢየሱስ የመስቀል ስራ በኩል ከተከላት በኋላ ኢየሱስ እስከሚመጣበት ቀን ድረስ ያለው ታይሚንግ ኢየሱስ በቤተክርስቲያን ውስጥ የሚታይበት። ስለዚህ የትም ትታገል የትም በዚህ ምድር ላይ እስከተተከለች ድረስ የገሃነም ደጆች ሊቋቋሟት አይገባም። ይልቁንም ሰዎች መናጠቅ አለባት። የጽድቅን ተጽዕኖ መፍጠር አለባት። ብርሃን በቤተ ክርስቲያን ውስጥ ነው መገለጥ ያለበት። ለዚህ ተቋቁማ ስታበቃ በእግዚአብሔር ማለት ነው። ከዚህ ክብር በታች እየኖርሽ ከሆነ ግን ሪቫይቫል ያስፈልገናል። የሚሆነው ጉዳዩ እግዚአብሔር ሆይ ክብርህን ግለጥ። ለምን? የቸርች ሙሉ አቅም አይደል። ስለ ሪቫይቫል ከመጽሐፍ ቅዱስ ምሳሌ ብናነሳ ሐዋርያት ሥራ ምዕራፍ 2 ነው የመጀመሪያ አድርገን የምናነሳው። መንፈስ ቅዱስ ኢየሩሳሌም ውስጥ ኢየሱስ ክርስቶስ ጠብቁ ብሏቸው የሄዳቸው እነዛ 120 ሰዎችን ምሳሌ አድርገን ማንሳት እንችላለን። መንፈስ ቅዱስ መጣ ምዕራፍ 2 ላይ የእነዚህ ሰዎች ህይወት ተቀየረ። 120 ሰዎች ላይ የእግዚአብሔር ክብር ተገለጠ። አንደበታቸው ላይ የሰማይ ቋንቋ መጣ። ያልተለመደ ልምምድ ነው። እሱን ተከትሎ 3000 ሰው ወደ ጌታ መጣ። ቀጥሎ ባሉት ቀናቶች 5000 ይመጣል፣ ሌላም ነገር ይመጣል።
ካህናቶቹ ሲመሰክሩላቸው ኢየሩሳሌምን እኮ ገለባበጣችኋት ነው የተባለው። that is the normal church ማለት ነው። ቸርች ኖርማል ሆነች የምትባለው እዚህ ሌቭል ላይ ነው። ስለዚህ 3000 ሰው ጌታን ማስቀበል 5000 ሰው ጌታን ማስቀበል ነው ጥሪዋ። ከቁጥሩ አንፃር አይደለም በዋነኝነት ግን ዓለም ውስጥ ያለውን ይህን ሁሉ ሰው ይህን ሁሉ መከር ቸርች ካልሰበሰበች ማን ነው የሚሰበስበው? ስለዚህ ቸርች ሲደመር የመንፈስ ቅዱስ ህልውናና የእግዚአብሔር መገኘት ነው ኢየሱስ ክርስቶስን መግለጥ የሚችለው። እግዚአብሔር ቬዝሌ የሚለው የክብር ዕቃዬ የሚለው ያቆምኩት ምንድነው አካሌ ብሎ የሚለው ቸርችን እስከሆነ ድረስ እግዚአብሔር ቤተክርስቲያንን አልፎ የሚሰራበት ተቋም የለው። ሐዋርያት 12 ላይ ያቺ ቤተክርስቲያን ተወለደች፣ ገነነች፣ አለፈች፣ ይሁዳ ላይ መጣች፣ አለፈች፣ ሰማሪያ ላይ መጣች፣ አለፈች፣ እስከ ማይነር ኤዥያ ድረስ እስከ ሮም ድረስ የመሄድ ዕድል አገኘች። አሁን ያለችው ቤተክርስቲያንስ ነው እያልን የምንጠይቀው። እግዚአብሔር መጽሐፍ ቅዱስ ውስጥ ይህን ታሪክ ያስቀመጠልን ደግሞ ከዛ ወዲህ ባሉት ዘመናቶች ላይ በቤተክርስቲያን ታሪክ ውስጥ የእግዚአብሔር ክብር ተገልጦ የብዙ ሰዎች ህይወት መቀየሪያ ሆና የምናውቃት ቤተክርስቲያን አሁንስ እንደዛ እየሆነች ነው ወይ? ስለዚህ ስለ ሪቫይቫል መጸለይ ማለት ያለንበትን ዘመን መኮነን ማለት አይደለም። ይልቁኑ የተሻለውን ከፍታ መራብ ነው። የተሻለውን ከፍታ መናፈቅ ማለት ነው። ለምን ኖርማሏ ቤተክርስቲያን በተለይ በዘመን መጨረሻ ላይ ያለችው ቤተክርስቲያን ኢየሱስ ክርስቶስን መግለጥ በሚችል የጽድቅ ተጽዕኖ መፍጠር በምትችልበት ከፍታ ላይ መውጣት አለበት። መቼስ በዚህ ጉዳይ ላይ እንደ እግዚአብሔር ቃል እናውራ ከተባለ ስምምነት እንጂ ክርክር አይኖርም። በጣም የሚያስቀና ነው ይሄ የእግዚአብሔር መገኘት የእግዚአብሔር ህልውና ማለት የተከለከልነው ነገር አይደለም። ኦልሬዲ የተፈቀደን እግዚአብሔር እኛ እንድንኖርበት የሰጠን ነገር ነው አይደለ? በክርስቶስ ኢየሱስ አምነን ስንድን በቃ በደሙ በኩል አግኝተነዋል ያንን አክሰስ እና እንዳንጠቀምበት ግን ደግሞ የሚያደርገን ብዙ ነገሮች ይኖራሉ። እኛ ራሳችን ካልቸር አድርገን ፕራክቲስ የምናደርጋቸው ነገሮች፣ ኮምፎርታብል የምንሆንባቸው ነገሮች ምናምን አይነት ነገር ማለት ነው እና የእውነት በቃ ደስ እያለኝ ነበር አንተ ስታወራ የእግዚአብሔር መገኘት የቤተክርስቲያን ስታንዳርድ ነው። ይሄ ኖርማል የሆነው የቤተክርስቲያን ላይፍ ስታይል እሱ ነው መሆን ያለበት የሚለውን ነገር ስታነሳ እየገረመኝ ነበርና ታዲያ እንዴት ነው ወደዛ መመለስ የምንችለው? እንዴት ነውስ በዛ ነገር መቆየት የምንችለው ብለህ ታስባለህ? አሁን ያለውን እንግዲህ ያው ሁላችንም እናውቀዋለን። ብዙ አይነት ስጋት ውስጥ ብዙ አይነት ግራ መጋባት ውስጥ ነው ቤተክርስቲያን ያለችው አሁን ባለችበት ደረጃና እንዴት ነው ወደዛ ነገር መምጣት የምንችለው? ያንን የእግዚአብሔርን መገኘት እንዲመለስ ማድረግ የምንችለው ከዛም ደግሞ እንዲቆይ ማድረግ የምንችለው በዛ ስታንዳርድ እንድንኖር ማድረግ የምንችለው እንዴት ነው ብለህ ታስባለህ? ወደ እግዚአብሔር መገኘት ለመመለስ የመጀመሪያ አድርጌ የምወስደው እኔ በእግዚአብሔር መገኘት ጉዳይ ላይ መጽሐፍ ቅዱሳዊ ዕውቀት ሊኖረን ይገባል ብዬ አስባለሁ። እኔ እውነት ለመናገር በእግዚአብሔር ቤት ውስጥ ባለኝ ቆይታ የትኛውም መንፈሳዊ ልምምድ መንፈሳዊ ዕውቀትን ሲከተል አይቻለሁ። ያ ማለት እግዚአብሔር ያስተምረናል። በየትኛውም ጉዳይ አስቀድሞ አዌርነስ ይሰጠናል ወይም ግንዛቤ ይሰጠናል ወይም በዛ ጉዳይ ላይ ጊዜ ወስዶ ያስተምረናል። ለምን? ውስጣችን መንፈሳችን ለዛ ነገር ንቁ መሆን ስላለበት እንድንፈልገው እንድንራበው በዛ ጉዳይ ላይ መጽሐፍ ቅዱሳዊ የሆነ ዕውቀት መኖር አለበት። ምን ማለቴ ነው? ሰው ለማያውቀውና በቅጡ ለማይረዳው ነገር ጉጉት የለው ወይ ናፍቆት የለው። ኢቭን ዋጋ ሊከፍልለትም አይፈልግም። ሰው ለገባው ነገር ነው የሚጨክነው፣ ለገባው ነገር ነው ዋጋ የሚከፍለው። ስለዚህ ወደዛ ነገር መመለስ ካለብን ከእግዚአብሔር ቃል ውስጥ ልናቀው ልንረዳው ይገባል። የእግዚአብሔርን መንፈስ ጉልበት፣ የህልውናውን ጉልበት፣ የመገኘቱን ጉልበት በእግዚአብሔር ቃል ውስጥ ማግኘት አለብን። ፐርሰናል በሆነ መንገድ ማለት ነው ልናየው ይገባናል። እግዚአብሔር በመገኘቱ ጉልበት ውስጥ አዲስ ኪዳን ውስጥ እንዴት ነው የሰራው? ብሉይ ኪዳን ውስጥ እንዴት ነው የሰራው? በሐዋርያት ህይወት ውስጥ እንዴት ነው የሰራው? በጌታ በኢየሱስ ክርስቶስ ህይወት ውስጥ እንዴት ነው የሰራው? ቁጭ ብለን ከእግዚአብሔር ቃል ውስጥ ስተዲ ማድረግ አለብን። ኢንፋክት እኔ ከእግዚአብሔር ቃል ውስጥ አንድ የተማርኩት ነገር ሰዎች አንደኛ ባልገባቸው ነገር ላይ ናፍቆት የላቸውም። ሁለተኛ በቅጡ ባልገባቸው ነገር ላይ ደግሞ የትኛውንም ነገር መጠበቅ አይችሉም።
ኢቨን አክሲደንታል በሆነ ወይ ደግሞ አጋጣሚ በሆነ መንገድ ከዛ ነገር ጋር ቢገናኙ እንኳን ያንን ነገር ለማስቀጠል መንፈሳዊ ጥልቀት ማለት ጥልቀት ያለው ግንዛቤ ይጠይቃል መንፈሳዊ ጉዳይ ብዬ አምናለሁ። ኢቨን የወንጌል አገልግሎታችን የምንሰብከው ወንጌል የምንጸልያቸው ጸሎቶች የምናገለግለው አገልግሎት ሁሉ የእግዚአብሔር ቃል መረዳት በጠለቀ ሁኔታ መያዝ አለበት። ትንሽ ነገር በምናውቅበት ጉዳይ ላይ ሩቅ መሄድ አንችልም። ይህ በጣም መሰረታዊ ጉዳይ አድርጌ ወስደዋል። ምክንያቱም እግዚአብሔር በእኔ ነፍስ ውስጥ እንኳን ሲሰራ እንደው በጣም በጠለቀ መንገድ አውቄዋለሁ ብዬ ባልልም በገባኝ መንገድ ግን ገብቶኝ እንድቆም የረዳኝ የገባኝ ጥልቀት ነው ወይ ደግሞ በእኔ ውስጥ የገባበት ጥልቀት ነው። እኔን የያዘበት መያዝ በዛ ውስጥ ስለሚወሰን ማለት ነው። ስለዚህ እንደው መመለስ አለብን ካልን ስለ ሪቫይቫል ማውራት አለብን። ስለ ሪቫይቫል ከእግዚአብሔር ቃል መጨዋወት አለብን። ስለ ሪቫይቫል የሆኑ ዲስከሽኖች ወደ ቤተክርስቲያን መመለስ አለባቸው። ፓስተሮቻችን ጋር መመለስ አለባቸው። ሽማግሌዎቻችን ጋር መመለስ አለባቸው። የእግዚአብሔር ሕዝብ መካከል ጉባኤዎቻችን መካከል እንደነዚህ አይነት የእግዚአብሔርን ቃል እውነቶች ማቅረብ መቻል አለብን። ማስተማር መቻል አለብን። የትኛውም ሰው ህይወት ውስጥ ረሃብን ኮሚኒኬት የምናደርገው በእግዚአብሔር ቃል እውነት ውስጥ የእግዚአብሔር ቃል እውነት ያልገዛውን ሰው የእግዚአብሔር ቃል እውነት ያላሳመነውን ሰው በእግዚአብሔር ቃል እውነት ግንዛቤ ያልተፈጠረለትን ሰው ወደዚህ እንቅስቃሴ ውስጥ ማስገባት አይቻልም። ስለዚህ ሪቫይቫልን ገለል ከምናደርገው እናውራበት፣ እንበቅ፣ መጽሐፎችን እናጥና፣ ታሪኮችን እናጥና ወደሚል ነገር መመጣት ይኖርበታል። ካልሆነ በስተቀር በቅጡ ባልገባን ጉዳይ ላይ በህይወታችን ላይ እንደው በአጋጣሚ ቢፈጠር እንኳን የማስቀጠል አቅም ያንሰናል፣ በግልም በቤተ ክርስቲያንም ማለት ነው። ከዛ ውጪ ባለው ነገር ግን ዋጋ መክፈል ነው። እውቀት ብቻ ሆኖ ደግሞ ከቀረ ከባድ ነው። ሪቫይቫል ካወቅ ነው ይይዘናል ማለት ጌታ መንፈስ ቅዱስ በሆነ አጋጣሚ ካበራልን ይይዘናል፣ ነፍሳችን ይይዛታል። የሆነ ረሃብ ነው የሚገባብን። እግዚአብሔር እንደሚችል እናውቃለን። እግዚአብሔር ማድረግ እንደሚችል እናውቃለን። አርጎትም እንደነበር እናውቃለን። ወደፊትም ሊያደርገው ፕሮግራሙ እንደሆነ ናፍቆቱ እንደሆነ እናውቃለን። ስለዚህ ከነፍሳችን ውስጥ ማውጣት ያቅተናል። ግን የሚገባውን ዋጋ ባለመክፈል ውስጥ ደግሞ እግዚአብሔርን እንዳናሳዝን መጠበቅ አለብን። በተለኛ ገብቶናል የምንል ሰዎች። ምክንያቱም እግዚአብሔር መፈለግ ይፈልጋል። እግዚአብሔር መፈለግ ይፈልጋል። የገባንን ነገር ከሰጠን በኋላ ያንን የእግዚአብሔርን ክብር ኤክስፒሪየንስ ለማድረግ ምን ያህል ዋጋ እንከፍላለን? በጸሎት፣ በቅድስና፣ በመራብ እነዚህን ዋጋዎች መክፈል የግዴታ ነው። የሆነ እንቅስቃሴ የተፈጠረባቸውን ቸርቾች ብናይ የሆነ ዋጋ የሚከፍል ሰው አለ። ዛት የሆነ እንቅስቃሴ ጆሮን የሚይዝ አይንን የሚይዝ እንቅስቃሴ ሰምተን ከሆነ በጣም እርግጠኛ መሆን ያለብን ነገር ዋጋ የከፈለ ሰው አለ። ሰውየው ላናቅ እንችላለን። ወይ የሆነች እናት ናት፣ ወይ የሆነ አባት፣ ወይ የሆኑ ወጣቶች ናቸው፣ ወይ የሆኑ ልጆች ናቸው። ኢንፋክት እግዚአብሔር አምላክ ከተንቀሳቀሰ ከዛ እንቅስቃሴ ጀርባ የሆነ ተባባሪ የሆነ ዋጋ የከፈለ ሰው አለ። በመጸለይም በቅድስና በጓዳው ዋጋ የከፈለ ሰው አለ። ያንን ሰው መሆን ነው መታደል። ያንን ሰው መሆን ስቴጁን የሚይዘውን ሰው መሆን አይደለም። ያ የእግዚአብሔር ክብር እንቅስቃሴ እንዲመጣ ምክንያት ለመሆን መንገድ ለመሆን ዋጋ የከፈለ ሰው መሆን ነው። ስለዚህ እኔ በሁለት ነገሮች ባጠቃልለው እንግዲህ ወዳጆቻችንም የሚያዩኑ ሰዎች እንዲረዱትና እንዲይዙት፣ አንደኛ የእግዚአብሔር ቃል እውቀት፣ ግንዛቤ፣ ጥልቅ የሆነ ነገር መኖር አለበት። ሁለተኛ ነገር ደግሞ እግዚአብሔርን በመፈለግ የሆነ ጽኑ ዋጋ መክፈል መኖር አለበት ብዬ አምናለሁ እንደ እግዚአብሔር ቃል።